ጊዜ በኋላ ነው እና አሁን እያልሻለሽ ሙስጠፋ ያን ነገር ሰጥቶኝ ነው ልጄ ሊወርድ የቻለው እያልሽ ነው? አዎ እሱም መበቀል ነው። ጄሪ ልጇን ያጣችው በሙስጠፋ ምክንያት እንደሆነም አወቀች። ሙስጠፋ የሆነ መድኃኒት ሰጥቷትኝ ልጇ እንደወረደም አረጋገጠች። ስለዚህ ሙስጠፋን እበቀለዋለሁ ልጄንና እንዲሁም ደግሞ ስንት ተስፋ ያስኩበትን አሳጥቶኛል፣ ስለዚህ አልለቀውም በማለት ለሜርሲ ትነግራታለች። ሜርሲም እውነትሽን ነው፣ ቆይ እሱ ነው ይህን ሁሉ ያደረገውና እንዲሁም ልጄን ያጣሁት እያልሽ ነው ብላም ትላታለች። አዎ እሱ ነው፣ ምክንያቱም ደግሞ ይህን ነገር በፍጹም አይፈልግም፣ እኔ ከአቶ አምናን ጋር እንደሆን ስለማይፈልግ ስለዚህ ለራሱ ለማስተካከል ብሎ ነው ይህ ሁሉ ነገር ያደረገው በማለት ጄሪም በጣም ተናዳ ትነግራታለች። ጄሪ በጣም ልቧ ተነክቶ እያለቀሰችና እንዲሁም ደግሞ እያዘነች እያለ አቶ አምናን ጄሪ ለማጽናናትም ይሞክራል። በቃ ልጃችን እኮ አጣ ነው ስንት ተስፋ እያስኩበትን እያለችም በጣም ታለቅሳለች። እንዲሁም አቶ አምናን እባክሽን ጄሪ እንደዚህ መሆን የለብሽም፣ በቃ መጀመሪያ እኮ አንቺ ደህና ስትሆኝ ነው በማለት ለማጽናናት ይሞክራል። ነገር ግን አቶ አምናንም በበኩሉ ልጁን በማጣቱ በጣም አዝኗል። እናም ሜርሲም ደግሞ እባክን ይህ ወንድሜ ልጅ ተረጋጋ፣ እባክን ደግሞ እንደናትህ እሷንም እንዳናጣትኝ በቃ የተፈጠረው ነገር ተፈጥሯት በማለት ትላታለች። እባክሽን አክስቴ እንደዚህ አይነት ነገር አትበይ ብሎም ይመልስላታል። ይህም በሚመልስላት ሰዓት እንግዲህ ጄሪ በጣም አዝናና ተክዛ እያለም እሷን እያጽናና እያለ አቶ አምናን ብሌን በጣም ትበሳጫለች። ምክንያቱም ደግሞ ከጄሪ ጋር አብረው በመሆናቸውና ጊዜ በማሳለፋቸው በጣም እየቀናች እያለም በቃ በጣም ተቀያየረች። አቶ አምናንም እባክሽን ምንድን ነው እንደዚህ የምትቀያየርብኝ? እኔ እኮ አሁን ችግር ውስጥ ነው ያለሁትኝ። እናም ከጎኔ ልትሆኝ ይገባል እንጂ እንዴት እንደዚህ ትቀያየርብኛለች ብሎ ብሌንን ይጠይቃታል። እሷ ምን እንድልህ ነው እየፈለግከው? ለምንድን ነው ከህይወቴ የማትወጣልኝ? በቃ ከህይወቴ ውጣልኝ ተወይ በቃ እያለች በጣም አዝና ትነግረዋለች። ይህንም በምትለውም ሰዓት ቆይ አሁን እኮ ጄሪ ልጇን አጣለች፣ ስለዚህ ደግሞ ከጎኗ ሆኜ ማጽናናት አለብኝ፣ እናም በጣምም ተጎድታለች ብሎ ይላታል። ብሌና ይህን ነገር በፍጹም አትፈልግም። በቃ ታዲያ እኔ ምን አልኩኝ እያለች በቁጣ ትመልስለታለች። ምንም ብትቆጣ ግን ደግሞ አቶ አምናን እባክሽን ብሌን ልትረጅኝ ይገባል ብሎ ይላታል። ብሌንም በጣም ተናዳና ተብሳይታ ቆይ አንተ መቼ ነው የኔን ስሜት ከመጉዳት ወደ ኋላ የምትለው? እናም ስሜቴን እየጎዳ ነው በማለት በጣም ተናዳም ትጠይቀዋለች። እናም እባክን ተወኝ፣ ከህይወቴ ውጣልኝ ባክን በማለት በጣም አዝናም ትጠይቀዋለች። ይህንን ሰዓት በምትጠይቀው እና ቆያውን ጄሪኮ ሰው ያስፈልጋታል፣ ከጎኗ መሆን አለብኝ፣ ደግሞ ይሄ ደግሞ አንቺን ያስቀናሻል ወይ ብሎ አቶ አምናንም ይመልስላታል። ሜርሲ በጣም ብዙ ነገር ታቃጥራለች። በቃ ይህንን ጉድ ደግሞ ይሄ ወንድሜ ልጅ ከሰማ እኔን ልክ እንደ ጄሪ ልጅ ነው አውቶ የሚጥለኝ፣ እናም መጠንቀቅ አለብኝ በማለትም ራሷን በራሷ ታወራለች። ምክንያቱም ደግሞ ተንኮሏና ሴራዋን አቶ አምናን ካወቀ አንድ ቀንም ቢሆን እዛ ቤት አያሳድራትም። እናም ይሄን ደግሞ በጣም ትፈራለች ብዙ ጊዜ። ጄሪም ልጇ በመውረዱ በጣም አዝና ሜርሲም ቆይ ግን ምንድን አሉሽ? ለምንድን ነው ይሄ ነገር ሊፈጠር የቻለው ብላም ትጠይቃታለች። እኔ ምንም ነገር የማውቀው የለም፣ ግን ደግሞ ዶክተሮች ያሉትኝ የሆነ የተሳሳተ ነገር ተጠቅመሻል ብለው ነው ያሉኝ ብላም ትላታለች። እና አቶ አምናን አውቋል ወይ ብላም ስትላትኝ አምናን እንደዚህ መሆኑን ነው እንጂ ሌላ ሚስጥሩን በፍጹም አላወቀም ብላም ትላታለች። ይህንን በምትላትም ሰዓት ሜርሲ እያዘነች መስላ ግን ደግሞ ጄሪ ጎን ሆና አይ በጣም አዝናለሁ፣
በቃ እንግዲህ እቅድሽ ሁሉ ምንም ነገር ሳታደርጊና ሳይሳካልሽ ሊቀር ነው አይደል? አሁን በቃ ልጅሽን ካጣሽ ከአቶ አምናን ጋር አንድ የሚያደርግሽ ነገር በፍጹም ምንም አይነት ነገር የለም ብላም ትለታለች። ጀሪ ይሄን መስማት በፍጹም አትፈልግም። ምክንያቱም ደግሞ መጀመሪያም ቢሆን ያረገዘችው ከአቶ አምናን ሀብት ንብረት ፈልጋና እንዲሁም ደግሞ ለዚህ ነው እንጂ ጭራሽ አፍቅረው አልነበረም። ነገር ግን ደግሞ ግዴታ ይሄን ነገር ማድረግ ስላለባት ትጠቅማለች። እናም ምንም ነገር ሳታገኝበት ሁሉንም ነገር ታጣለች። ይህ ደግሞ ለሷ በጣም ያናድዳታል። እንዲሲም በቃ ለአቶ አምናን በፍጹም መንገር የለብሽም ቼሪ ብላም ትላታለች። ቼሪም ደግሞ ለምንድነው የማልነግረው? ግዴታ እኮ መስማት አለበት ብላም በምትልበት ሰዓት ለማንኛውም ይኸውልሽ አንቺ ሁሉን ነገር ስትነግሪው እሱ ደግሞ በጣም ይሰለቻል። ስለዚህ ብትተይው ይሻላል አትናገሪ ብላም ትላታለች። አንቺ ልክ ነሽ፣ ለካ እኔስ እንደዛም አላሰብኩም ነበረ፣ እኔ ግን ልነግረው ነበር ብላ ትላለች ጄሪ ሜርሲ የምትላትን ነገር ትሰማለች። ሜርሲ ግን ደግሞ ምቀኛና እንዲሁም ደግሞ ተንኮለኛ እንዲሁም ማንም ሰው ምንም ነገር እንዲስተካከልለት የማትፈልግ ሰው መሆኗን ራሱ አታውቅም። እናም ስለዚህ እኔ እንደዚህ መሆኑን አላውቅም ነበረ ብላም ስትላትኝ፣ አዎ ልክ ነሽ፣ ግን ደግሞ ማወቅ አለብሽ፣ ይሄ ደግሞ ግዴታሽ ነው ብላም ትላታለች። ይህንን ስትላትም አይ በቃ ካሁን በኋላ ምንም ነገር ለአቶ አምናን አልነግረውም፣ በቃ ራሴው መቻል አለብኝ ብሏት ጄሪ ሰው የሚላትን ነገር ብቻ ነው የምትሰማ። እናም በቃ ችግር የለውም እሺ በማለት ትመልስላታለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁን ከልብ ደግሞ አመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ዛሬ ይዤላችሁ የመጣሁትኝ ቀጣይ ክፍል ነው። እናም ቼሪም ልጇን በማጣቷ በጣም አዝናለች። ነገር ግን ደግሞ ልጇን ያጣችበትን ምክንያት ታወቀ። እናም ብዙ ነገር እያለች እያለ በተለይ ደግሞ ጄሪ ልጇን በማጣቷ በጣም እያለ ብዙ ነገር ሜርሲ ትላታለች። ሜርሲ የምትላትን ነገር ትቀበላለች። ይኸውልሽ እኔ የማደርገውን ማድረግ አለብሽ ብላም ትላትኝ፣ ለምን ብላም ጥያቄ ትጠይቃታለች። እናም ይህ ግዴታሽ ነው፣ በቃ እኔ የምልሽን መስማት አለብሽ። ይኸውልሽ አቶ አምናንም አሁን ላይ እየሰለቸሽ ነው፣ ምክንያቱም ደግሞ ሁሉንም ነገር እየተናገርሽ